አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገድ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ። አዶናይ የሚያስተምረው ትምህርት ሀገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው። ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር መንግስት ስላለ ሀሳብ መቀየር የለብን። የአይጥ ምስክር ድንብጥና ነው። ለሌባ ሌባ ነው መስካሪው። አንተ እኮ መንግስቱ ሆኖ ተቸገረን እንጂ አሁን አንድ እማምነው ልንገርህ፣ የዶክተር አብይ ፕሮቴስታንት እምነት ተከታይ መሆን አንተ እንድትፈነጭ አድርገዋል። ብዙዎቹ የፕሮቴስታንት እምነት ካድሬ ስልጣን ላይ ስላለ አንተ እንድትፈነጭ አድርገዋል። እኔ በማስረጃ እኮ አንተ የገደልካቸውን ላቀርብልህ እችላለሁ። መድኃኒት አቁሙ ብለህ ተፈውሳል ብለህ ያስገደልካቸዋል እኮ። ሰው እንደፈለገ ይሁን። ቢያዝሊያንና ግብረ ሰዶምን መብቴ ነው በቂጤ ብልህ ልትናገር ምን አገባቸው በቂጡ ልትለን እኮ ነው ነገ ወጥተህ። ጊዜው እንዳንተ አይነት አጭበርባሪ የነገሰበት ዘመን ስለሆነ ለአጭበርባሪ ምስክርነት መምጣት ልክ ነው። ጊዜው እናንተ ነው። ጊዜው ደድበው አይናቸውን በጨው ታጥቦ የሚዘርፉ በሪሞት ኮንትሮል የሚከፈት ቤት ሰርተው ቪኤት ገዝተው ድሃ ከሰማይ ቤት ታገኛለህ ለእኔ ግን ምድር ላይ ስጠኝ ብላችሁ የምትለቅሙ ሌባ ፓስተሮች፣ ይሄ ትክክል ነው። ሰግጠህ የምትፈልገው ቦታ ደርስ ብለህ ትንታኔ ሰጠው፣ አንተ ደርሳል። ትክክል ነው። የድሃን ኪስ አውልቀህ ሰግጠህ ለሌላው በሰማይ ቤታችሁን ተሰራላችሁ እያልክ አንተ በሪሞት ኮንትሮል የሚከፈት ቤት ሰራ ምድር ላይ። እንደናንተ አይነት አስመሳይ ህዝባችንን ለደህንነት ከጋረጡት ውስጥ ሌቦች የትኛው እርሻ አርሰህ ነው? የትኛው ቁፋሮ ቆፍረህ ነው? የትኛው ኢንቨስተር ላብ ጠብ አድርገህ ነው? ሃሌሉያ ብሉ ብለህ ለራሳቸው የሚበሉት የላቸውም። ከነሱ እጅ ለቅመህ በልተክ ደልበህ የምትኖረው በድሃ ደም ስለምትቀልድ ነው። አዶናይ መሰከርክለታው መንግስትን እስካልነካ ድረስ ይህንን የሚናገሩ ሰዎች መምህር አዲስ እሸቱ የኢትዮጵያ ኦርቶዶክስ ቴዎሎጂ አስተማሪ፣ በድሉ ዋቅጅራ፣ ሰመረ ባራ ብዙዎቹ ስለደደቡ ነው ወይስ መደደብ ስላቃታቸው ነው እንደናንተ ማሰብ ያቃታቸው?
እኔስ ፖለቲከኛ ነው አልተማረም ዕውቀት የለውም ማይም ነው ልትሉኝ ትችላላችሁ። የኔን ሐሳብ ተቀብሎ ድምጻቸውን ያሰሙ ሚሊዮን እንዳንተ ማሰብ አላቃታቸው። አንተ ግን ይሄን ትፎዞ የሆንኩበት በማጭበርበር መንገድ ላይ ስላለክ ለአይጥ ለድንብጥ አይጥ ነው ምስክሯ እንደተባለው እንደናንተ አይነት ሌቦች ህዝብን በመንፈሳዊ ቃል አጃጅላችሁ ለራሳችሁ የተንደላቀቀ ኑሮ ትኖራላችሁ። እኔ ክርስትና ማገልገል ነው፣ ማህበረሰቡን ነው ሀብታም ማድረግ ያለብህ እንጂ ከማህበረሰቡ ላይ ወስደህ አንተ ሀብታም መሆን አልነበረብህም። ትክክለኛ ክርስቲያን ብትሆን ክርስትና አገልጋይነት ነው። በባዶ እግር ሄደ እየተራብክ እየተጠማ ሌላውን ማብላት ነው። አፍሪካን የሚረዱ እርዳታ እኮ ከክርስቲያን ኪስ የተለቀመ ነው። ከክርስቲያን ኪስ ምዕራባን እዚህ አሜሪካ ያሉት በየቤተ ክርስቲያኑ የሚለቅሙትን ነው ለአፍሪካ የሚያበሉት። እናንተ ደግሞ ከዛ ነጭ ከሚረዳ አፍሪካን ኢትዮጵያኖች ላይ ራሳችሁን ትረዳላችሁ። ተገላብጦች የእናንተ ክርስትና ይባስ ብለ ድድብናን ትነግረናለህ። አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገድ የሚለውን ቃል ወስዶ የመረዳት አቅም ትልቅ የሆነ ደድቡ ብሏል። አንተ እንዴት ተረዳው? የደደበ ሰው ይረዳል እንዴ? ሳይንስ መሆን አያስፈልግም፣ ምሁር መሆን አያስፈልግም። ደድብ ነው ያለው። ልክ ነህ፣ ደድበ ነው ድሃውን የምታስለቅስና ከኪሱ አውልቀ የምትበላው አይደል? እንዳንተ ሌባ በኢትዮጵያ ውስጥ ደግሞ ከጴንጤ ፓስተሮች ውስጥ አይቻላቅ። አጭበርባሪ፣ ውሸታም፣ አስመሳይ ካንተ በፊት የተፈጠሩ እኛ የምናውቃቸው ጴንጤዎች ዛሬ በእግር ነው የሚሄዱት። ቤት የላቸው። ዛሬና አስፋው መለሰ ስንት መዝሙር ያወጡት አንተ የምትኖረውን ኑሮ አይኖሩም። አንተ አቅቤ ወታደር ዘመናዊ ያረከው እንደ ታምራት ገለታ ጥንቆላውን እናቱ ታምራት ገለታ በአንድ ሚሊዮነር የሆነው እናቱ በስሙኒ ነበር የምትጠረቁለው። ቡና ትገዛና ቡና ይፈላና ስኒ ጠጥተ ስኒ ፈሶ ከዛ ትጠረቅልላለች። እሱ ከወታደር ገባና የእናቱ ኡቃቢ ላይ ወረደ ብሎ ጥንቆላውን ዘመናዊ ያረገና ከአርቲስት እስከ ሚሊዮነር እስከ ሚኒስቴር አጎረፈ ወደ ቤቱ። አንተም በምስኪን አንደበት የተሰበከውን ኢየሱስ በማፊያነት ህዝቡን አጠብክበት። አሁን ደግሞ የማሰብ አእምሮ የደከመ ሰው ነው ሰግጥ የሚለውን በሌላ በኩል የወሰደ ብለህ ለአዶናይ ምስክር መጣ። የማህበረሰብ ሞራል የሚባል አለ፣ ባህል የሚባል አለ፣ ማንነት የሚባል አለ። ሳይንስ መሆን አያስፈልግም ደድብ ብሎ ደደቡ አንዱ የተቀላቀልኩ አንተ ስለሆንክ በሱ ልክ ደድባል፣ ለሱ ምስክርነት መጣል። አንተ ሰዎች እንደሚሉት ጊዜው የጴንጤ ሆኖ ካልሆነ በስተቀር በዘረፍከው በምታጭበረብረው ሌብነት ቃሊቲ ነበረ የምትገባው። ግን የተወሰኑ ካድሬዎችና ምናምኖች እናንተ በስተዋል። ማንም አይነካም።
እንደፈለክ ስረቅ፣ እንደፈለክ ዝረፍ፣ ጊዜው ያንተ ነው። አስመሳይ ሰዎች ናቸው እኔ የምጠላው።